አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ከስንት ሰው ጋር ተኝተሽ ታውቂያለሽ? ያኛውማ ፐርሰናል የሆነ ነገር ነው። ፐርሰናል የሆነ አሳታውሺ ይዛልን አዶናይ ታሰረ። ምን አድርጎ የጥናጃ መንግስትን በስመ አብ ወወልድ ወመንፈስ ቅዱስ ያገኘው ነው እንደሚያዝረው እንዴ? አሁን እኔ ገረመኝ። እነ ጆሲን እነ ምናምንን ልብስ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኛ አሁን እነሱን እና ለምን ባዶ ራቆትን ሜዳለው የተቸገረውን ድሃን ባህላችን አይደለም ብላችሁ አታስሯቸውም? አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቀዋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ይውላችሁ አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግ ነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆችም ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ። በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊታይ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው፣ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። ከ13 ቀን በኋላ አከራረች ከትናንት ወዲያ ከእንቅልፌ 3 ሰዓት ላይ ሩሜ ኮኮኮኮኮ አይደል ኮኮኮኮ አቤት ምንድን ፎርሶች ታይቁ ይችላል። በጣም ደግሞ ውስጥ አንኖይንግ ቲንክ ከእንቅልፍ ሳጨርሱ ማለት ነው። እንቅልፍ ሳጨርሱ የሆነ ነገር ታስክ ሲሰጣችሁ ማለት ነው። እሺ ብዬ እወጣለሁ። ይሄ ፍርድ ቤት መጥሪያ ነው። ምን ላድርገው? አይ ቤቱን ምን ይላል መሰላችሁ? ክሱ የተከራዩትን ቤት ለቲክቶክ እና ለንግድ በማዋል ተከሰዋል። ይሄ ማጣራት ስላለብን በ19 ነው። በጣም ማለት ነው። መጣለ ግን ምንድን ነው ይሄን ያክል ነገር? በጣም እኔ ለምን አንዱን አላውቅም። ሁሌ ካሊድ ሊሄድ ፈተና ይበዛዋል። ለምንድን ነው ጋይስ? ካሊድ የሚሄድ ሰዓት ላይ አምና በዛት በጣም ደወርስ በቃ አንዴ ልጥፋ
እንደ ወርሽ ነው አፕል የሚያደርገው በጣም ከባድ አግሪመንት ምናምን አለ ነው አትል ውሃ ነው። አንቺ ደግሞ ሮማ ጥሩ ልጅ አለበሽ እንዴ? ጥሩ ልጅ አለበሽ። ኤኒዌይስ ሀፕን አድርጓል። ሌላ ምን ሀፕን ያደረገ ነገር አለ? ለእናንተ ያልነገርኳችሁ ነገር ሌላ ዛሬ በቃ ብቻ አንዴ በእናታችሁ ተመስገን ከናጌ ተመስገን ነቻ መቢቲ አዴ ባይዘዌ ድጋሚ እሺ ተመስገን ተመስገን ማነው ተመስገን? እግዚአብሔር ይመስገን ነው ያልኩት። እግዚአብሔር ይመስገን። እሺ እስከዛ ትመሽ አንድ ሁለት ቪዲዮ ዩጋትስ አረ በስማ አንቺ ሮማ አይደለም ከዚህ ከስንት ማቱት የወጣን ሰዎች ነን አይደለም። ይሄንም ምን በጣም እኮ ኖርማል ነገር ነው። እስቲ በእናትሽ አንዴ ጆሪ ነው እንዴ ባዶ እግሩን የሚሄድ ያለውን ሰውዬ ባህላችን አይደለም ብላችሁ ለምን አታስሩትም? ጥናሻም የሆነ መንግስት ደግሞ ራ በፈጣሪ ስም አንተን ከዚህ የአፍሪካ ምድር ላይ በንቁሮ የሚያስወጣት አጣ ጀዝባ ከምሬም ከሆነ ማርያም እኔ ገረመኝ። የጆሲን የእንትናን እንትን ስንት ድሃ ለደባው ባዶ ራቆትን ባደብታንት የሚሄድ ማርያምን ዋ ስማ ወልፈስ ቅዱስ ተው አትበሉኝ። ተው አትበሉ ማርያምን እንዴ እንደሆነ ጋር አልገባም። ስማ አሌክስ ተሳደበ ብላችሁ ደግሞ ተሳደቡ። እኔ ሀገሬ ስለማልገባ ነው። አንዱን አውቄያለሁ። ገባችኋ? ነገር ቤት አውቃለሁ። ኦኬ መግባት እንደማልችል ኢትዮጵያ ላይ ያለው አጅሪት በሙሉ እንደዚህ አፋውን ከፍታን እየጠበቀች እንደሆነ ስለማቅ አገሬን ስለማልገባ ስለማቅ ነው የምሳደበው። አሌክስ ተሳደበ ብላችሁ ደግሞ ኢትዮጵያ ሀገር ላይ ያላችሁ ተአውሩ፣ ወይም ደግሞ ሌላ ሀገር ያላችሁ መግባት የምትፈልጉ ሰዎች ካላችሁ ደግሞ አውሩ። ነገ ትታነቃላችሁ። ከምሬን ነው። እኔ አልገባም ሀገር ቤት። ማቀው ሰው ነኝ። በደንብ አድርጌ ማቀው ጥንቱን ከውስጥ ያለው ሰው ስለማቅ ነው። እኔ መግባት አልችልም። ማርያምን አልችልም። እኔ እናቴ ትሞት አልችልም። መግባት አልችልም። ታግጃለሁ። ኦኬ ብላክ ሊስት ላይ የገቡት ከብላክ ሊስቱ የገቡ ሰዎች አንዱ ነኝ። መግባት አልችልም። ለዛ ነው የምሳደው። እና ደግሞ የጆሲ የምናምን ጀዝባ ሆነህ ነው እንጂ በተለይ ያኛው ሰው ብሎ ማምጣልኝ ማነው ስሙ ሱሪው ላይ እንደዚህ ያለ ሱሪ የለበሰው ሰው ያላ ጥቁር ልብስ የለበሰው አባቶቻችን እንደዛ ይለብሱ ነበር ድሮ። ማርያም የአባቴ ፎቶ አለ እንዲያውም ድሮ እንደዛ አይነት ልብስ ሲለብስ ጃኒ ጃኒ እንዴ ሰው ቀይ ልብስ ይልበስ ቆማጣ። ከስንት ሰው ጋር ተኝተሽ ታውቂያለሽ? ያኛውማ ፐርሰናሊቲ የሆነ ነገር ነው። ፐርሰናል የሆነ አሳታውሺ ንገሪን። ከስንት ሰው ጋር ተኝተሽ ታውቂያለሽ? እንዴ ይሄማ የግል ጉዳይ ነው። ለምን እናገራለሁ? አንተ ትነግረኛለህ? ከስንት ሰው ጋር እኔ ከነገርኩሽ ግን አንቺ ትነግሪኛለሽ? እነግርሃለሁ። 6 ማለት 2017 ላይ ነው ወይስ ከዛ በፊት? አጠቃላይ ጀነራል እንደዛ እኔ አልተረፈኝም። ምን ነው ያን ያህል የሚተርፉ መስሎሽ ነው? 6 ነው። ያንቺን ግን አሁን ንገሪኝ እስቲ። እኔ አንድ እግዚአብሔርም በይስቲ እንዴ ለምን አይማልም? በእኔ ስም አትማሉ ተብሏል። ቅድም የሚዋሽ ሰውን አሁን ውሸት አይኔን እያየሽ ከሴቶች የሚገርመኝ ብልሃታችሁ ይሄ ነው። እግዚአብሔር ነው ቆይ አንድ ነገር ጠይቀቅ። እኔን ማመን የለብም ስለራሴ ሳወራ እንዴ ሊሆንም ይችላል። በቃ ቅድም ያልኳችሁ ብሩክቲ የምትባል ልጅ ጆይን አድርጋለች። ኮፍያ ስጪው በያት አንዴ። ከነጋ ኮፍያ አላገኘ ማን ነው ስሙ? አብረሽተኛል ልጅ እንዴ
የአንዱን ስም ጠሪና ከዚህ መሀል የሚያዩት ከሆነ ቢኒሞስ ቴንኪ አባት። እሺ የአንዱን ስም ጠሪና አሁን ቢኒያም ከሆነ ቢኒያም ስትይ ማለት ነው ሌላ ሳሙኤል ወይ ሃይዴ ምናምን የሚባል ከነሱ ሰዎች ጋር ከተኛሽ ይታዘቡሻል። ስለዚህ የአንዱን ስም ጥሪ። እኔ ስም አልጠራም። I'm sorry for that። ስለዚህ ብዙ ናቸው ማለት ነው። ኖ ያው እሱ ስሙ እንዲጠራበት አይፈልግም ልጁ። ሁለተኛ ደግሞ ኤክሴል ስለሆነ ስም እንትን በይ የመጀመሪያ ፊደሉን ንገረኝ። እሺ የስሙን ኧረ በስመ አብ ኧረ ሙን በእናትህ እንደዚህ አትጠይቀኝ እንዴ። በቃ አሁን በኋላ አልጠይቅሽም። የመጀመሪያ የስሙን የመጀመሪያ ፊደል ንገረኝ። አንተ እሺ ትነግረኛለህ? የስድስቶቹ እንዴ እነግርሻለሁ፣ ችግር የለብኝም። እሺ ሳምራዊት፣ ሜላት፣ ራሄል እያልኩ ቀጥልልሻለሁ። ያንቺን ግን አንዱን የስሙን ፊደል አንዱን ብቻ ነገረኝ። አንድ ሰው ጋር ብቻ አይደለሽ? ኖ እኔ ያልኩህ እኮ አሁን ኤክሴ ስለሆነ ማንሳት አልፈልግም ስለሱ። እኔ ሲጀምር ስላለፈ ነገር ማውራት አልፈልግም፣ ስላለፈ ታሪክ ማውራት አልፈልግም። ያለፈ ነገር አልፏል። አንዱን ፊደል ጥሪ። አልጠራም እንዴ ምን ሆነክ ነው? ስለዚህ ብዙ ናቸው ማለት ነው አይደሉም? ለምን ከጠራሽ ትበያለሽ። ኃይሌ ያለ ምንድነው ጸጥ አድርጋቸው አለ፣ ቢቂ አለ፣ ሀጎስ አለ። ስለዚህ የአንዱን ብጠሪ ከአንዱ ጋር ክላሽ ያደርጋል። እርግጠኛ ከሆንሽ ግን የአንድ ሰው ከሆነ የስሙን የፊደሉን መጀመሪያ ትነግሪኝ ነበር። አይ እኔ ባለፈ ነገር ወደኋላ መመለስ ስለማልፈልግ ይሄንንም ራሱ ማውራት አልነበረብኝም። ስለዚህ የኔ ያለፈን ነገር ለምን ጠየቅሽኝ? ኖ አንተ ስለጠየቀኝ እስቲ አንተ የምትመልሰውን ጥያቄ ነው ወይ የጠየቀኝ በሚለው ነው። አንተ መመለስ የምትችለውን ጥያቄ ነው ወይ የጠየቀኝ? አንቺ መመለስ አትችል ማለት ነው። እኔ መመለስ አልችልም፣ ምክንያቱም የራሴ የሆኑ የግል ነገሮችን እንትን ላይ ማውጣት አልፈልግም። ጀመር እኔ ግን በጣም እርግጠኛ ሆኜ ልንገርሽ፣ ዱባይ ከሄድሽ በኋላ ራሱ ቢያንስ የሁለት ሰው ስም ትጠሪልኛለሽ። እርግጠኛ ሆኜ ነው የምነግርሽ። እርግጠኛ ሆኜ ነው የምነግርሽ። በፍጹም እውነት ለመናገር ዱባይ ሆኜ አንድ ጓደኛ ነበረኝ፣ ኢትዮጵያ አንድ ጓደኛ። ሁለት ሆኖ ማደጋቸው ራሱ